የተጻፈልህን ነው የምትኖረው። ይሄ ነገር በጣም በተደጋጋሚ ብዙ ጊዜ ይሰማል። ከዚህ ቀጥሎ ማጫወታችሁ እውነተኛ ታሪኬን ነው። እውነተኛ ታሪኬን ከማጫወቴ በፊት ግን ልጠይቃችሁ፣ የሁሉም ሰው ህይወት ተጽፏል? እያንዳንዱ ወደዚህ ምድር የሚመጣ ሰው የሚገባበት፣ የሚወጣበት፣ የሚሄድበት፣ የሚደርስበት፣ የሚወድቅበት፣ የሚነሳበት እስከ ህይወቱ መጨረሻ ህቅታ ድረስ ያለው ህይወቱ አስቀድሞ የተጻፈ ነው ወይስ ሰውየው ነፃነት አለው? የሚፈልገው ቦታ የመሄድ፣ የሚፈልገው ቦታ ደግሞ የመቅረት፣ ደስ ያለው ቦታ የመድረስ፣ ደስ ያላለው ቦታ ደግሞ የመተው ነፃነት አለው? በዓለም ላይ ወደ 8 ቢሊዮን ህዝብ ይኖራል ተብሎ ይታሰባል። የ8 ቢሊዮኑም ህዝብ ህይወት የተጻፈ ነው? ይህንን ጥያቄ ባይምሯቸው ያዙትና የኔን እውነተኛ ገጠመኝ ላጫውታችሁ። ልክ በመሳሪያ የተመታሁበት ዓመት ላይ ተወሰነች ማገገም ውስጥ ከገባው በኋላ የጤና መሻሻል ሳገኝ አጋጣሚ አንድ የሚያቀኝ ሰው ሊጠይቀኝ ሊጎበኘኝ መጣ። ተጫወትን፣ አወራን። ከዛ በቃ አጽናናኝና በመሃል አንድ ነገር አለኝ። ዳጊ እንግዲህ ምንም አታደርገውም፣ የተጻፈልህ ነው፣ የተጻፈልህ ነው፣ ምንም ልታደርገው አትችልም፣ መቀበል ነው አለኝ። መቀበሉ ይሁን፣ የተጻፈው ምንድነው አልኩት። ምንድነው እንደማታውቅ የምትሆነው? ፈጣሪ እኮ የሁላችንንም ህይወት አስቀድሞ ጽፎታል አለኝ። የምርህ ነው? ሁሉም ነገር የተጻፈ ነው አልኩት። አዎ። ስለዚህ አሁን እኔ ዩኒቨርሲቲ ጨርሼ ተመርቄ እንደወጣው በሽጉጥ ይመታል ብሎ ፈጣሪ ጽፏል አልኩት። አውቀ ነው አይደለ እንደዚህ አይነት ጥያቄ የምትጠይቀኝ? አዎ ጽፏል አለኝ። ከዛ እሺ አልኩትና ከየት ነው ያመጣኸው ግን አልኩት። ምንም እኮ መጽሐፍ ቅዱስም ላይ አለ፣ ሁሉም ሰው እኮ ይሄ የታወቀ ነው፣ የዓለም ህዝብ ሁሉ ህይወት ተጽፏል። ከዛ በላይ መከራከር አልፈለኩኝም እና ከሄደ በኋላ ቁጭ ብዬ አሰብኩኝ። ስለዚህ የሰው ልጅ ህይወት ሁሉ ተጽፏል ለሚለው ነገር ማስረጃ አለ ወይ? እኔ አላውቅም። ጥያቄዎች ግን አሉኝ። ስለዚህ ፈጣሪ በሰማይ ሆኖ እኔም ሳልወለድ በፊት ገና ድሮ በዚህ ዓመተ ምህረት ተወልዶ በዚህ ዓመተ ምህረት ምሮ በዚህ ዓመተ ምህረት በሽጉጥ ይመታል፣ ዊልቸር ላይ ይቀመጣል ብሎ የኔን ህይወት ጽፏል። ይሄኛው ጥያቄ ደግሞ ስራ ያለው ነው፣ የራሱ ኑሮ ያለው ነው። እሱም ደግሞ ከመፈጠሩ በፊት እንዲህ አይነት ስራ ይሰራል፣ እንዲህ አይነት ህይወት ይኖራል ብሎ ጽፏል ወይ? አላውቅም። ይሄንን የምታዩ ሰዎች የየራሳችሁ እምነት፣ የየራሳችሁ መረዳት ሊኖራችሁ ይችላል። ኮሜንት ላይ ሐሳባችሁን ልታስቀምጡልኝ ትችላላችሁ። የኔ ጥያቄ ግን ፈጣሪ ለአንዱ ጥይት ለአንዱ ስኬት ይጽፋል ወይ? ለአንዱ ስብራት ለአንዱ ከፍታ ይጽፋል ወይ? በምን መነሻ? ኃጢአት ነው? ፍርድ ነው ወይስ ምንድን ነው? ጥያቄ ይሄ ብቻ አይደለም። እውነት ተጽፏል ከተባለ እኔን የመታኝ ሰው ወንጀሉ ምንድን ነው? ፍርድ ቤት ሲቀርብ ለምንድን ነው ተኩሰህ እንዲህ አይነት አደጋ ያደረስከው ሲባል እኔ አይደለሁም ፈጣሪ ጽፎብኝ፣ እሱ ባይጽፍ ኖሮ አልመታውም ነበር የማለት መብት አይኖረውም? ወይንም ደግሞ ይሄ ሰው ወደ ፈጣሪ ሄዶ ለፍርድ ሲቆም ለምንድን ነው የሰው ህይወት ያጠፋኸው? ለምንስ ነው በጥይት ተኩሰ አካል ያጎደልከው ሲባል እንዴ አንተ ጽፈህብኝ ነው እንጂ እኔ
አይደለሁም ብሎ መከራከሪያ ሊያቀርብ ነው ወይ? የእያንዳንዱ ሰው ህይወት አስቀድሞ የተጻፈ ከሆነ የሰው ልጅ ሀብታም ለመሆን ኑሮን ለማሸነፍ ለምንድን ነው የሚጥረው? እከሌ ድሃ ይሆናል ተብሎ ከተጻፈ፣ እከሌ ሀብታም ይሆናል ተብሎ ከተጻፈ የተጻፈውን አምኖ ለምን የሰው ልጅ አይኖርም? ይሄ ብቻም አይደለም። ገነት መንግስተ ሰማያት ወይም ጀነት የሚገቡና ሲኦል የሚገቡ ሰዎችም አስቀድሞ የተጻፈ ከሆነ የሰው ልጅ ለምንድን ነው ለጽድቅ ብሎ መከራ የሚበላው? እነዚህን ሐሳቦች ይዤ ለማንበብ ሞከርኩኝ። መጽሐፎችን ለማንበብ ሞከርኩ። መጽሐፍ ቅዱስን ለማንበብ ሞከርኩ። ሰዎችንም ለመጠየቅ ሞከርኩ። ሁሉም የየራሱን ሐሳብ ያነሳል። ሁሉም የየራሱን እምነት ይገልጻል። ከሁሉም የገረመኝ የደነቀኝ ግን አብዛኞቹ የተጻፈ ነው የሚለውን ታሪክ ሲያነሱ አብረው የአዳምና የሔዋንን ታሪክ ያነሳሉ። የአዳምና የሔዋንን ታሪክ ሲያነሱ ምንድነው? ፈጣሪ እንደሚበሉ ያውቃል፣ እያወቀ አትብሉ አላቸው። ሲበሉ ግን አባረራቸው። ስለዚህ እንደሚበሉ ያውቃል አለ። አሁን ልብ በሉ፣ ማወቅና መወሰን ሁለቱ የተለያዩ ነገሮች ናቸው። ፈጣሪ ሁሉን አዋቂ ስለሆነ ሊበሉ እንደሚችሉ ያውቃል እንጂ እንዲበሉ ቀድሞ አልወሰነም። ምክንያቱም የተሰጠው ትእዛዝ በዚህ ውስጥ የሕይወትም የሞትም ዛፍ አለ፣ ከዚህ ዛፍ ከበላህ ትሞታለህ የሚል። ያ ማለት ምን ማለት ነው? ካልበላህ አትሞትም ማለት ነው። ይሄ ደግሞ ምርጫ ነው። የሰው ልጅ በዚህ ምድር ላይ ምርጫ አለው። የሚንቀሳቀሰው በምርጫው ነው። ፈጣሪ ግን አይወስንም፣ ያውቃል። ማወቅና መወሰን ደግሞ ሁለቱ በጣም የተለያዩ ነገሮች ናቸው። አያይዤ የኔንም እምነት እና አቋም የደረስኩበትንም ነው ማሳውቃቸው። ለምሳሌ እኔ ትናንትና የነበረውን እግር ኳስ ጨዋታ አስቀድሜ አይቼ ከኔ ጋራ ካሉ ጓደኞች ጋራ ጨዋታው በነጋታው ሲደገም እያየው አሁን 15ኛ ደቂቃ ሲደርስ ጎል ይገባል ብዬ ብል 15ኛው ደቂቃ ላይ ጎል እንዲያስገቡ እኔ እያስገደድኩ አይደለም፣ ወይም እኔ እየወሰንኩ አይደለም። አስቀድሜ በማየቴ ምክንያት ማወቄን ነው የሚገልጸው። የሰው ሕይወት እንደዛ ነው። እያንዳንዱ ሰው በሚጓዝበት ጉዞ የሚገጥመውን ነገር ፈጣሪ ያውቃል እንጂ አይወስንም። በአንድ ወቅት በዚህ ጉዳይ ላይ ከሆኑ ሰዎች ጋር እያወራን ትልቅ ሲኖትራክ መኪና በፊታችን ያልፋልና አሁን እኔ ብድግ ብዬ እየሮጥኩ ሄጄ እዚህ ሲኖትራክ ጎማ ስር ገብቼ እላይ ላይ ቢሄድብኝ ፈጣሪ የወሰነው ነው ወይ ስል አዎ አሉ። እንዴ ይሄው እኮ አልገባውም ጎማ ውስጥ እዚህ ጋር ነኝ ያለሁት። አይ እንድትገባ ስላልወሰነ እንዴ አሁን እኮ ሮጬ ሄጄ መግባት እችላለሁ። አይ ከገባህ ደግሞ ወስኖታል ማለት ነው። ትንሽ ሲታሰብ የልጅ ጨዋታ ነው የሚመስለው። በዛም ሆነ በዚህ ግን የታመመ የተጎዳ የተሰበረ ሰው ጋር ግን ሄዶ ፈጣሪ ጽፎልሃል ማለት ያስክዳል። እርግጠኛ ሆኜ ነው የምነግራችሁ። ለምንድነው ፈጣሪ ለኔ ስብራት የጻፈው? ለምንድነው ፈጣሪ ለኔ መከራ የጻፈው? ለምንድነው ፈጣሪ ለኔ ስቃይ የጻፈው የሚል ጥያቄ አንድ ሰው ካነሳና እውነትም ፈጣሪ ጽፎ ነው ብሎ ካመነ ይክዳል። መከራ ላይ ደግሞ ክህደት ተጨምሮ ሌላ ጣጣ ነው። የተጻፈ አለ ወይ? ምን ትላላችሁ? ኖረም አልኖረም ግን ለታመመ፣ ለተሰበረ፣ ለተጎዳ ሰው ይሆናል ወይ? መልሱን ለእናንተ ትቼዋለሁ። አንዳንድ ጊዜ ያልተጽናና አጽናኝ ስንሆን ከማጽናናት ይልቅ መስበራችን ይበዛል። እኛ ሳንበረታ፣ እኛ ሳንጠነክር፣ እኛ በሁለት እግር ሳንቆም ሌላውን ለማጠንከር የምንጠቀማቸው ቃላት ሁሌም ሰባሪ ናቸው። አንዳንድ ጊዜ የሐሳቡ ትክክል መሆን ወይም ስህተት መሆን አይደለም። ሐሳቡና ንግግሩ ትክክል ቢሆን እንኳን ያለ ቦታው ጥቅም ላይ ከዋለ መጨረሻው ስህተት ነው የሚሆነው። እዚህ ጋርም አንድ ገጠመኝ ልጨምርላችሁ። እንደዚሁ በዚያ በታመምኩበት ወራት አንድ ሰው ሊያጽናናኝ ይመጣና ከተወሰነ ወሬ በኋላ አይዞ ዳጊ እግዚአብሔር የሚወደውን ነው የሚቀጣው አለኝ። ከዛ አጋጣሚ ሌላም ሰው ደግሞ ከኛ ጋራ አብራን የነበረች አንድ ሴት ነበረችና ምን እያልክ ነው አለችው።
አይ መጽሐፍ ቅዱስ እንደዛ ይላል፣ እግዚአብሔር የሚወደውን ነው የሚቀጣው ይላል እኮ ይላል። ግን አሁን እያልክ ያለው ዳግምን ስለወደደው ቀጣው በሽጉጥ መታው እያልክ ነው ወይ ትለዋለች። ያም ልጅ ትንሽ ይደነግጥና መለስ ብሎ አዎ መጽሐፍ ቅዱስ እንደዛ ይላል ምናምን ይላታል። ስለዚህ እግዚአብሔር ሰውን ሲወድ መውደዱን የሚገልጸው በመቅጣት ነው እያልክ ነው አለችው። የሚወደውን ይቀጣል ምናምን ሲላት ብድግ አለችና ይኸውልህ ወንድሜ እግዚአብሔርን ካገኘው እንዳይወደኝ ንገረው፣ ምክንያቱም እኔ በሽጉጥ መመታት አልፈልግም። ስለዚህ እኔን ከወደደኝና ፍቅሩን የሚገልጽልኝ እኔን በመምታት ከሆነ እንዳይወደኝ ንገረው ብላው ወጥታ ሄደች። ትክክለኛ ነገርና ንግግር እንኳን ቢሆን ያለ ቦታው ከገባና ጥቅም ላይ ከዋለ ከጥቅሙ ጉዳቱ ያመዝናል።